በሉት ግድ የላችሁ። አታምኑም ብያለሁ እኔ ቅድም። እንዴት እንደማታምኑ መጣለሁ። በሌላ አማርኛ ሰው አያምንም፣ እውነተኛ አማኝ አይደለም። በጣም ውሃ በብርጭቆ ያወቃችሁ ጊዜ ውሃ ገንዳው ስትገቡ እንዴት ነው የምትሆኑት? የሆነ ሰው ሊነካችሁ ሁሉ ሲል ትጮሃላችሁ። ለምን? ውሃ ውስጥ ከገባችሁ እንደማትወጡ ታውቃላችሁ። በጣም ውሃው ላይ ዋና የቻላችሁ ጊዜ ውሃው ላይ ምን ታረጋላችሁ? ትተኛ። ስለ እምነት ነው የምናወራው፣ ግን መነሻ እንዲሆነን ሮሜ ምዕራፍ 4 ቁጥር 19 በጌታ በኢየሱስ ስም አነባለሁ። አብርሃም የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። አዲሱ መደበኛ ትርጉም እንዲህ ይላል፣ በእምነቱ ሳይጠራጠር። ኢየሱስ ጌታ ነው። ዛሬ ከተስፋ መቃብር በላይ ስለሚነሳ እምነት እንድናይ ፈልጋለሁ። ምን ለማለት ፈልግህ ነው? ከተስፋ መቃብር በላይ ተስፋ ተቀብሮ ከዛ በኋላ እምነት አለ። ተስፋ ሞቶ ተስፋ የቀብር ስነ ስርዓት ከተደረገለት በኋላ እምነት ይጀምራል ብዬ ላወራችሁ ነው። ለካ እስከዛሬ ስናምን የነበረው እምነት ከተስፋ መቃብር በፊት ያለ ነው። ብዙ ጊዜ ስለ እምነት ተነግሮናል። ብዙ ጊዜ በቤተ ክርስቲያን ስለ እምነት ተሰብከናል። አብዛኛውን ጊዜ ግን አማኝ ነን ብለን የምናስበው በስሌትና በተስፋ ላይ ላለን እምነት ብቻ ነው። እግዚአብሔር አንድ ነገር አደርጋለሁ ብሎ የነገራችሁ ቀን ቀጥሎ አሜን አምናለሁ እግዚአብሔር ሁሉን ቻይ ነው ያደርጋል ብዬ ወስደዋለሁ። ከዛስ መንገድ ግን እንቀይስለታለን። እኛ በጭንቅላታችን ሰውኛ የሆነ መንገድ እንቀይስለታለን። በዚህ በኩል ሊሆን ይችላል እግዚአብሔር ሊያረግ ያለው እንላለን። ይሄኛው ደግሞ ባይሳካ በዚህኛው በኩል ሊመጣ ነው ብለን እንጠብቀዋለን። ይሄም ደግሞ ባይሆን በዚህኛው አቅጣጫ ይመጣል። ይሄኛው ቢዝነስ ካልሆነ በዛኛው ቢዝነስ ሊባርከኝ አስቦ ነው ብለን የሰውኛ የእምነት ተስፋ እንደረድርለታለን። ስሌቱን እናስቀምጣለን። እግዚአብሔርን ልናግዘው እንሞክራለን። ሰዎች ብዙ ጊዜ እምነታቸው አይደለም የሚደክመው፣ እምነታቸው አይደለም ከእግዚአብሔር የማይቀበሉት፣ ስሌታቸውስ ገብተው ነው። እከሌ ያግዘኛል። ትንሽ ነገሩ ሲበዛ ተስፋ ያደረግነው ነገር በከሌ በኩል በቃ አሁን መጥቷል፣ በዚህ በኩል ነው የመጣው እሱ ይሆናል ብለን እንጠብቃለን። ከዛስ እሱን እንይዝና እግዚአብሔር ብለን እንጨምርበታለን። እግዚአብሔር አጋዥ አይፈልግም። እግዚአብሔር ብቻውን የሚሰራ እስኪ አምላክ ነው በሉ። ልክ ከዛ ያሰብነው ካልኩሌሽን እጥፍ ሲልብን፣ የተማመነው ዘመድ ትንሽ ፊቱ ጠቆር ብሎ ሲቀየር ውስጣችን ይወርዳል። ለካ በእግዚአብሔር ላይ ሳይሆን ተደግፈን የነበረው በሰዋዊ ስሌት ላይ በነበረ የተስፋ እምነት ላይ ነው እና እግዚአብሔርን ጨመር ነው እዛ ውስጥ። እግዚአብሔርን ብዙ ጊዜ ሰዎች አምነዋለሁ ይላሉ፣ ውሸት ነው። አያምኑትም። እንደው በጣም ጠንከር ላርገው፣ እግዚአብሔርን ታምኑታላችሁ? እስኪ እጆቻችሁን አሳዩኝ። በእግዚአብሔር የምታምኑ ውሸት ነው፣ አታምኑትም። ውሸት ነው። ዛሬው እንዲህ ፊት ለፊት እናንተ ጋር ልምጣ፣ ሩቅ አርጌ ለመልስ ባካችሁ፣ አታምኑትም። እምነታችሁ የሚንቀሳቀሰው በምታዩት ነው፣ በምታስቡት ሰዋዊ ስሌት ላይ የተደገፈ ነው። ፈትሹት። ብዙ ሰው ከዚህ ውጪ ግን እምነት አለ። ከዚህ ውጪ የሆነ እምነት የሚጀምርበት ግን ሌቭል አለ። እምነት ሁሉ አልቆ ተስፋ ሁሉ አልቆ ተሟጦ ተቀብሮ ካለቀ በኋላ ምንም መንገድ የለም፣ ጨለመብኝ፣
ፕሮሰስ ነው። ተዘጋ። እንትን ነው ፌል አደረገ። እከሊት ዘመዴ ነች፣ እሷም ዘጋች። ሁሉ ነገር ዝግትግት ብሎ ብቻችሁን ስትቀሩ፣ ነገር ሲጨልም ድፍት ሲልባችሁ፣ በጠራራ ፀሐይ እናንተ ድቅድቅ ያለ ጨለማ ሲታያችሁ፣ ከመኖር ይልቅ መሞት ቅርብ ሲሆናችሁ፣ የመፍትሄ ብቸኛ ኤክስፕረስ መንገድ መሞት እንደሆነ መመኘትም ማሰብም ስትጀምሩ፣ የሞት ሸለቆ ውስጥ የሚቆም እምነት የሚባል ይጀምራል። ያኔ ግግም ያለ እምነት ነው። ኢየሱስ ጌታ ነው። ወደዚህ ዲቴል ከመግባቴ በፊት ግን እምነትን ዲፋይን እናድርግ። እምነት ማለት ግን ምን ማለት ነው? በጣም ረጅም ጊዜ ተሰብከናል። ኢየሱስን አምኜዋለሁ፣ የዘላለም ሕይወት አግኝቻለሁ፣ ተቀብያለሁ። በእርግጥ ተቀብለናል፣ በአፋችን ብለናል። በእርግጥ ኤክሰርሳይዝ እያደረግነው ነው ያን ሕይወት? እንደዛ ከሆነ አሁን ባለንበት ሁኔታ መቀጠል የለብንም። መጽሐፍ ቅዱስ ኤሙናህ ይለዋል። የሂብሩ ወርድ እምነት ብሎ የሚያስቀምጠው ምን ማለት እንደሆነ ታውቃላችሁ? ጽናት፣ ስሜት ብሎ አይደለም የሚያስቀምጠው እምነትን። ጽናት፣ እንደ አለት የጠነከረ ንቅንቅ የማይል ክረምት ሲመጣ፣ በጋ ሲመጣ፣ ሙቀት ሲመጣ ንቅንቅ አይልም። ያው ነው፣ አይንቀጠቀጥም፣ ንቅንቅ አይልም፣ እዛው ነው። ፍጹም ታማኝ መሆን ማለት ነው። ታማኝ መሆን አይደለም። ምን መሆን? እስኪ ፍጹም በሉ። ፍጹም ታማኝ መሆን፣ ምንም አይነት ክደት ሪአክት ሊያደርገው የማይችል ታማኝነት ማለት ነው። ብሉይ ኪዳን ላይ ያለው እምነት ይሄ ነው እናንተ። በሌላ አማርኛ በዚህ ፍጹም ታማኝነት ላይ መደገፍ ማለት ነው። በማ በእግዚአብሔር። ታውቃላችሁ፣ እምነት ስሜት ሳይሆን እንደ አለት መጽናት ማለት ነው። ፒስትስ ይለዋል የግሪኩ ቃል። አዲስ ኪዳን ላይ እምነት ብሎ የሚያስቀምጥበት ፍጹም መታመን ተመሳሳይ ነው። ዋስትና ነው። ኮላተራል አይነት ነው። ለየትኛውም ነገራችሁ መጽናት፣ አለመቀያየር ያደርጋል ብሎ መጠበቅ ዋስትና ነው። ራስን አሳልፎ መስጠት ነው ለእግዚአብሔር ታማኝነት። የጭንቅላት አይነት ስምምነት አይደለም። ለምሳሌ ተማምነን እንቀጥል እንችላለን። ተነጋግረን እንዲህ ነው። ባልና ሚስት ተማምነው ይቀጥላሉ። በፊት እኮ ከመገናኘታቸው በፊት የሚፈራሩ ናቸው። እንኳን አንድ ቤት ሊገቡ ለመጨባበጥ ይፈራራሉ። አንዴ ስልኬን ያዝልኝ ደርሼ ልምጣ ምናምን ሃኒ እንደምትለው አይደለም። ስልኳን አይደለም ስልክ ቁጥሯን አትሰጠውም። መጀመሪያ አታምነውም። ከዛስ በጭንቅላት አግሪ ያደርጋሉ። ኮንትራት ነው። ይተማመናሉ። እስከ መጨረሻው ተባሉ ይገባሉ። እሱን አይነት እምነት አይደለም። እግዚአብሔር የሰው ልጅ ሲፈጥር በሰው ነፍስ ውስጥ የሚፈጠር ራሱ እግዚአብሔር እውነትንና ጽናትን አስቀምጧል። እሱ እምነት፣ ያኛው እምነት ከእግዚአብሔር ውጪ ማንንም አያምንም። ከእግዚአብሔር ውጪ ማንም ላይ አይደገፍም። እሱኛውን እምነት እውነተኛ እምነት ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን መርዳት ማቆም ማለት ነው። እስኪ እንደዚህ በሉ፣ እጆቻችሁን ከፍ አድርጉና ጌታ ሆይ ከዚህ በኋላ አልረዳህም በሉት። ግድ የላችሁም። አታምኑም ብያለሁ እኔ ቅድም። እንዴት እንደማታምኑ መጣለሁ። አታምኑትም። እግዚአብሔርን ለመርዳት ነው የምትሮጡት። እውነተኛ እምነት እግዚአብሔርን መርዳት ማቆም ማለት ነው። እግዚአብሔርን ለማገዝ የምናደርገው ሰዋዊ ስልት አቁመን በርሱ ኤሙናህ ላይ፣ በርሱ ታማኝነት ላይ
የሱ ታማኝነት ምን አይልም? እስኪ አይለወጥም በሉ። በቃ አይለወጥ። ታማኝ ነኝ ካለ አንተ እንደው አርጅተ እንደገና ተፈጠር ይሆናል እንጂ ታማኝ ነው። ለዚህ ነው እኮ ቃሌ ከሚያልፍ አለ ሰማይና ምድር እግዚአብሔር ይዋሽ ዘንድ ምን አይደለም ተብሎ ተጽፏል። ሰው ይዋሻል ማለት ነው። በሌላ አማርኛ ሰው አያምንም፣ እውነተኛ አማኝ አይደለም ማለት ነው። እና እውነተኛው ታማኝ ማን ነው? እስቲ እግዚአብሔር በሉ። ስለዚህ በእግዚአብሔር ታማኝነት ላይ ብቻ ራስን ጥሎ መተኛት፣ ሙሉ ለሙሉ ራስን መጣል። በጣም ውሃ በብርጭቆ ያወቃችሁ ጊዜ ውሃ ገንዳ ውስጥ ስትገቡ እንዴት ነው የምትሆኑት? የሆነ ሰው ሊነካችሁ ሁሉ ሲል ትጮሃላችሁ። ለምን? ውሃ ውስጥ ከገባችሁ እንደማትወጡ ታውቃላችሁ። በጣም ውሃው ላይ ዋና የቻላችሁ ጊዜስ ውሃው ላይ ምን ታረጋላችሁ? ትተኛላችሁ። ሰው ውሃ ላይ ይተኛል። ፍራሽ ላይ መተኛት ያክል ትተኛላችሁ እናንተ። እኔ አሁን እዛ ላይ አልደረስኩም። ባይተወይ እገረማለሁ በሚተኙ ሰዎች። ግን እውነተኛ እምነት ማለት ሁሉን ጥሎ በማላይ መተኛት መጣለሁ። ተስፋው የሞተ እምነት ታዲያ ምን ማለት ነው? እያወራ ያለው እሱ ነው። ዛሬ ስቴፕ አፕ አድርገን እንድንገባ የምፈልገው እዚህ ላይ ነው። ተስፋው የሞተ እምነት ምንድን ነው? የማለት ሂውማን ሆፕ ሙሉ በሙሉ አልቆ ያለቀለት ነገር ወደ መለኮታዊ እምነት ሙቭ ማድረግ ማለት ነው። ከሰዋዊ እምነት ወደ መለኮታዊ እምነት መንቀሳቀስ ማለት ነው። የሰው ወይም ደግሞ ሰዋዊ እምነት ማለት ምክንያታዊ ነው። ታውቃላችሁ፣ በሁኔታዎች ላይ ነው የሚደገፈው። ኮንዲሽናል ነው። ለምሳሌ ወደ ጓዳችሁ ልግባና በእናንተ ምሳሌ ልስጥ የሰው እምነት ምን ማለት እንደሆነ። እግዚአብሔር ብዙ ነገር ተናግሯችኋል። በጣም እንደሚባርካችሁ፣ ወደ ሌላ ምድር እንደሚያሻግራችሁ፣ ድሮ እንደሚኩላችሁ፣ ቬሎ በቬሎ እንደሚያረጋችሁ እህቶች፣ እግዚአብሔር ልጅ እንደሚሰጣችሁ እግዚአብሔር ብዙ ነገር አላላችሁ? ከዛ ልክ እሱን ሲናገራችሁ የመጀመሪያ የምታስቡት ገና ወጣት ነኝ ያደርገዋል ትላላችሁ። ቼክ ታረጋላችሁ እድሜያችሁ። አዎ ለእግዚአብሔር ገና 20 ምናምን 30 አለ ከፊት ይችላል፣ ገንዘብም አለኝ ትላላችሁ። ይደገፋል። አያችሁ ሰዎችም አሉ ያው በከሌ በኩል ያደርገው ይችላል። አጎት አሜሪካ አለኝ፣ ደግሞ እሱ ቢያሳካ አክስት ካናዳ አለኝ፣ እረሱም ባይሳካ ደግሞ በከሌ በኩል በእንትን አድርጌ አመጣዋለሁ ምናምን ትላላችሁ። ሰዋዊው እምነት ነው። ተስፋ አለ እግዚአብሔር ያደርጋል ብላችሁ ግን ለራሳችሁ የምትሰጡት ተስፋ አለ። እናንተ ትመግቡታላችሁ። መንፈሳችሁ ዘዴ ያለኝ ትላላችሁ። እምነት ግን ሁኔታዎች በሙሉ ሲሞቱ፣ እነዚህ ሁሉ ሲሞቱ፣ እድሜ ሲሞት፣ ገንዘብ ባዶ ሲሆን፣ ዘመድ ፊት ሲያዞርባችሁ፣ አለኝ የምትሉት ዘዴ ሁሉ ዝግትግት ሲልባችሁ፣ ብቻችሁን ስትቀሩ፣ ጠራራ 6 ሰዓት ላይ ድቅድቅ ጨለማ ሲታያችሁ፣ ባዶ ስፍራ ላይ የሚቆም መለኮታዊ ኃይል ማለት ነው እምነት። እንዲህ አይነት ቦታ ላይ የሚመጣ መለኮታዊ የሆነ ነገር ዱብ ብሎ ያነሳችሁ የሚመስላችሁ ጊዜ ማለት ነው። ለእንዲህ አይነት እምነት በጣም ማንሳት የምንፈልገው አንድ ሰው አለ። ሮሜ 4:19 ላይ ጠቀስ ነው። የእምነት አባት አብርሃም ነው። አብርሃም እግዚአብሔር ከሀገር ውጣ ሲለው አምኖትን የወጣው አምኖት ወጣ። አብርሃም አለው ውጣ አለው። ከምን? ዘመድህንም ተው፣ አገርህንም ተው፣ ያለህንም ተው፣ ዝም ብለህ ውጣ፣ ቤተሰብህን ብቻ ይዘህ እሺ አለ። ታቀኛለህ ቢለው አላቅም ነው የሚለው። አንተ ማን? ድምፅ ነው ያሰማው። እግዚአብሔር የሚል ድምፅ ከዛ በፊት ሰምቶ አያውቅም። ባይዘዌ እዚህ ከመምጣታችሁ በፊት ኡጋንዳ የሚል ሰምታችኋል። ባትሰሙ ብድግ ብላችሁ አትመጡም። እመጣለሁ የሚለኝ ሰው ካለ እስኪ አሁን ሳውዝ አፍሪካ ሄድ። ሰምታላ ስለ ሳውዝ አፍሪካ ሚኪያውን ይኬዳል። እስኪ ሄዱ። አትሄዱም። ሰምታችኋል። አሁን አትሄዱም። ለምን ሚሊየን ብር አይፈስላችሁ? አትሄዱም። እንደ ያሉትን ቤት እንውጣ እያሉ ነው። ሰምታችሁ ነው። አብርሃም አልሰማም ግን አመነ፣ ወጣ።
ይሄን አረግልሃለሁ ካንተ ግን የምፈልገው ይሄን ነው ሲለው ይሄማ ለኔ ቀላል ነው ብሎ ትቶት ወጣ። ነገር ግን ጉዞ እየረዘመ ሄደ። ልክ ኡጋንዳ መተን አሁን እኔ ራሱ ወደ 4ኛ ዓመት እየተጠጋው ነው። አንዳንዶቻችሁ 6-7 ዓመት ሄዳችኋል። አንዳንዶቻችሁ ደግሞ ገና ወደዛ እየሄድን ነው። እየረዘመ መጣ። እየረዘመ ሲመጣ የሰውኛ ተስፋ የመገበው ነገር አለ። አብርሃም አበዛሃለሁ ብሎታል። ዘርህን እንደምራቿ የብዙዎች አባት ነው ማድረግ ሲል ይችላል ብሎ ወጥቷል። ዞር ሲል 100 አልደረሰም ሰውየው። እከሌም በ70 እከሌም በ80 ወልዷል ይላል። ይቆጥራል። ሰፈር የነበረው እከሌም በእንትን ወልዷል። ያደርገዋል። በቃ ይሟሟቃል። ረዘመ። እከሌ የወለደበት እድሜም አለፈ። 100 መጣ። ሳራም 90 ደረሰች። ረዘመ ነገሩ። እየጨመረ ታይም ፌድ እያረገ መጣ ማለት ነው። ምኑ ሰዋዊው ተስፋ። በመጨረሻ አብርሃም ልክ እኔና እናንተ እንደምናረገው እግዚአብሔርን ለመርዳት አሰበ። ልክ ጊዜው የረዘመ ሲመጣ ዙሪያቸው ያሉ ድምጾች ይመጣሉ። በሳራ በኩል ብቅ አለ ድምጹ። አጋር አለችው ግባ ወደሱ። ህይወትን ኮንትሮል የማድረግ ጽኑ ጩኸት ማለት ነው። ገባ። እግዚአብሔር ሊያግዙት ሰጣለው ብሏል። በአጋርም ቢመጣ የኔ ነው አለ አብርሃም። በሳራ ነበር ያለው። ሳራ አርጅታለች። እግዚአብሔር ዛሬ በኢየሱስ ስም እንደዚህ ጊዜ ለረዘማባችሁ ሰዎች እኔ የምላችሁ ይሄን ነው። እግዚአብሔር እጁን ይዘረጋል ወደ ህይወታችሁ። የምሬን እኮ ነው ማወራችሁ። ሊያግዙት የተስፋ እምነት ስለነበረ ወደ አጋር ገቡ፣ ተደገፉ። እግዚአብሔር መጣ አገኘን ብለው ሲደሰቱ በዚህ አይደለም ማለት እንዴ። እኔና እናንተ ብንሆን አቀልድ እባክህ እስማኤል የኔ ልጅ ነው ብዬ ቀጥላለሁ። እኔ የምሬን እኮ ነው የምላችሁ። አቀልድ እንዴ ፕላን ነው በቃ እንዴ ሰምቼ ወጥቻለሁ አላረክም እዚህ ድረስ መጥቼ በቃ ይሄ ደግሞ መጥቶ የኔ ነው ዘሬ ነው ምናምን ብዬ ነው ቀጥለው። እኔ አብርሃም ለእግዚአብሔር ያለው ልብስ በዚህ አይደለም ሲለው እሺ አለ። ምንም እንደማያመጣ ያውቃል። አጠገባችኋለሁ ሰው እንደዚህ በሉት፣ በዘዴ በሉት፣ በሩጫ በሉት፣ በመታስበው ነገር ምንም አታመጣም በሉት። እግዚአብሔር ያለ ነው የሚሆነው በሉት። እግዚአብሔር ያለ መጣ። ከዛ እግዚአብሔር አልቋል። አሁን በተደመደመ ሰዓት መጣ። ሮሜ ላይ እንዲህ ይላል፣ ሙት የሆነውን ራሱን ስጋውን ይላል as good as dead። የሳራን ማህፀን ሲመለከተው ፍሬ ሊያፈራ ምን አይልም አይችልም፣ አልቋል። እናንተ ይሄ ቃል ተጽፎልን እንኳን እኛ እናምንም አታምኑም ያልኩት ለዚህ ነው። ራሴን ጨምሬ ለማዳነን ሲበዛ ጥቅስ ሸምዳጅነን ሲበዛ ኤክሰርሳይዝ አናረገው። አልተጠራጠረም ይላል እግዚአብሔር። ይችላል አለ። እምነት ጀመረ። እናንተ ልክ ነገ እድሜ ሲያልቅ እምነት ጀመረ። ዝክትክት ብሎ አብርሃም ዜሮ ሲያረግ እንዳሸዋ ነው አለ። ይችላል አለ። ሳራ እኮ ሳቀች ይላል። የዛሬ ዓመት በዚህ ሰዓት ሳቀች አሉ። ከዛ ደግሞ ደግማ ሳቀች በአመቱ። ማጸነሴን ለአብርሃም አባስረዳልኝ አለች። ሊገባው አይችልም ሰውየዋ። ካልኩሌሽኑ ሌላ ነው። ዛሬ በኢየሱስ መባረካችኋለሁ። የሁላችሁ የሰው የተደገፋችሁባቸው የእምነት ተስፋዎች ተሰብረው ሊሆን ይችላል። እግዚአብሔር እሱን አልፎ ወደ ህይወታችሁ ይመጣል። የሆነ ሰው አለ በተሰበረ ድልድይ ላይ እጅ የሚዘረጋለት ሰው አለ። እግዚአብሔር ደርሶ የሚታደገው ሰው አለ። በማይመስል ጨለማ ውስጥ ብርሃን የሚወጣለት ሰው አለ። እኔ ነኝ የሚል ሰው እስኪ አሜን ይበለኝ ዛሬ። ፕላን ቢ የሚባል ነገር አቁሙ። መንፈሳዊ ነው ማወራችሁ። አሁን ፕላን ቢ ፕላን ሲ ጥሩ ነው ምድር ላይ።
እግዚአብሔር ጋር ስትመጡ ፕላን ኤ ፕላን ቢ ፕላን ሲ የለም። እግዚአብሔር የተናገረውን ነው። እስኪ አሜን በሉ። እግዚአብሔር ቃሉን ነው። እግዚአብሔር ታማኝ ነው። አልለወጥም ካለ አንዴ ነው የሚያወራው። 10 አይነግርህም። ሐሳብ አይቀይርም። በሰሜን የነገረን ደቡብ ላይ መታ ሐሳብ ልታስቀይር አትሞክር። እሱ ምድር ላይ ነው የሚሰራው። ፕላን ቢ አጋር ነበረች፣ አይሆንም አለ እግዚአብሔር። የጸሎት ስታይል ቀይረ ለማስቀየር አትሞክር። እግዚአብሔር ለይስሐቅ እሰጥሃለሁ ይስሐቅን አለው። በቃ ደግሞ እንዳሸዋ ነው ማበዛ። አንዴ ነው የነገረው። አብርሃም አልቻለም። እየደጋገመ ከዓመት ዓመት ሲጠይቀው እግዚአብሔር አንዴ ሰማይ እያሳየ ያንኑ ይደግመዋል። አረ ጌታው አይደከመኝ ልድከማ ድቀቅ፣ እኔ ታማኝ ነኝ አልቀየርም። ላንተ መድቀቅ ብዬ ታማኝነቴን አልቀይርም፣ ግን አደርገዋለሁ። እስኪ አንድ ሰው አሜን ይበል። አብርሃም ያመነው ያኔ ነው። ኤግዛክት እምነቱ የጀመረው ያኔ ነው። ዛሬ ምናልባት ዝግትግትግትግት ያለባችሁ ሰዎች አላችሁ። ጭልም ድፍት ያለባችሁ ሰዎች አላችሁ። እምነት የሚጀምረው አሁን ነው። እግዚአብሔር የሚንቀሳቀሰው አሁን ነው። ሌላ አንድ ሰው ላሳያችሁ። ዘጸአት ምዕራፍ 2 ቁጥር 3 ላይ ዮካብድ የምትባል የሙሴ እናት ስሟ አልተጠቀሰም አይደል? እዛ ላይ ዘጸአት ምዕራፍ 6 ቁጥር 20 ላይ ስትሄዱ ነው ስሟን የጠቀሰው። ስሟን ራሱ አልጀመረም። አንዲት እናት ይላል። ሌዋውያን ተጋቡ ብሎ ነው የሚጀምረው። ጸነሰች፣ ወንድ ልጅ ወለደች ይላል። በዛ ሞመንት ላይ ዮሴፍን ማያቅ ትውልድ ስለተነሳ ግብፅ ውስጥ ፈርዖን አወጀ። እነዚህ ሰዎች ነገ ጠላት ቢመጣብን ትንሽ ካዘኑ ሊያብሩብን ይችላሉ። ስለዚህ ወንድ የሚባል በሙሉ ምን ይበል ይገደል አለ እና ወንድ የሚባለው መግደል አልቻሉም። እግዚአብሔርን ይፈሩ ስለነበር አዋላጆቹ አለ መልሶ ሲጠየቁ ተጠርተው እነሱ ብርቱ ስለሆኑ ቀድሞ እየወለዱ ነው ብለው አለፉት። ይኸውላችሁ እግዚአብሔርን ለመዋሸት ከምትጥሩ የእግዚአብሔርን እቅድ ለማስፈጸም ዙሪያችሁ የሚመጣው ላይ ውሸት ብታወሩ ይቀላል። ይሄን ታውቃላችሁ። አዋላጆቹ እኮ ያደርጉት ነው። እውነት ነው እንዲያወሩት አዋላጆቹ አይደለም እኮ ፐርፐስሊ እያዋለዱ ነው አይደል? እያዋለዱ ነው። መጥቶ ሲጠይቃቸው ግን የእግዚአብሔር ፕላን ቢቀጥል ይሻላል። አይ እነሱ በራሳቸው እየወለዱ ነው ብሎ አለፉ። እኛ ባይዘው እግዚአብሔርን ለሐሳብ አስቀይረን ሰው ለማስደሰት እንገለብጠዋለን። ታውቃላችሁ ፈርዖንን አለማዋሸት ይቀለናል። እግዚአብሔር ይረዳኛል ምናምን እንላለን። እግዚአብሔር ታማኝ ነኝ ካለ ታማኝ ነው፣ አልቀየርም ይላል እና የምታውቁት ሂስትሪ ነው። ብዙ እዛ ውስጥ አንሂድ። የመጨረሻ አዋጅ መውለዳቸው ሲገባው ፈርዖን እንዲህ አለ፣ ወንድ በሙሉ ሕፃን እየተነሳ ምን ይጣል? አባይ ባህር ውስጥ ይጣላል። አባይ ወንዝ ውስጥ ጣሏቸው ማለት አሃ ወለደች። ዮብዳም አይደል ወለደች። አሳዘናት። ልጇ ነው፣ እናት ነች። 3 ወር ሸሸገችው ይላል። 3 ወር ሸሸገችው ይላል። ደበቀችው፣ እንዳያገኙት አድርጋ አጠባችው። ከ3 ወር በኋላ ግን ልትሸፍነው አልቻለችም ይላል። ስለዚህ መገደሉ ካልቀረ ለምን አትሰጠውም ታዲያ? በቃ ይገደሉታ። መሸፈን ካልቻለች ተስፋ የሚያስቆርጥ ታይም ላይ ነው። ልጇ ከሷ በሞት ሊነጠቅ ነው። በሳጠራ አድርጋ ይላል ቀባብታ አድርጋ እዛው ወንዝ ውስጥ ነው የሞት ባህር የታወጀበት የሞት አዋጅ የታወጀበት አባይ ወንዝ ውስጥ አስቀመጠችው ይላል። ተስፋ ቆርጣ ነው ባይዘዌ እግዚአብሔርን ታምና እንዳይመስላችሁ የጣለችው። ወስደው ልጄን ከሚጥሉት በክብር ላስቀምጠው። ዛሬ አንዳንዶቻችሁ እንደዚህ የሆናችሁ ሰዎች የሞት ባህራችሁ ላይ እግዚአብሔር ታምር ይጀምራል። የሞት ባህራችሁ ላይ እግዚአብሔር ሌላ ነገር ይጀምራል። ያው እዛው ለመሞት የተዘጋጀ ወንዝ ውስጥ እግዚአብሔር መርከብ አድርጎ ወደ ቤተ መንግስት ወሰደው። ልጁ ማደግ የማይችል ነገር እኮ ነው ያደገው። እድገቱ ይገርማችኋል እንዴ? ያደገው እኮ ገዳዩ ቤት ነው። ዛሬ ያልኳችሁ ያለሁት ይሄን ነው። እመኑት እግዚአብሔርን። ገዳያችሁ ቤት እናንተን አፋፍቶ ያሳድጋችኋል። የእናንተ ገደብ የሆነው ውስጥ ለእናንተ በር ሆኖ ያሳልፋችኋል።
ምክንያቱም ልጇን ለሞት አሳልፋን የለቀቀችው፣ ተስፋ ቆርጣን የጣለችው፣ ሙሴን ወደ ፈርዖን ቤተ መንግስት ይወስደዋል ብላ አምና አይደለም የጣለችው። ተስፋ ቆርጥ ነው የጣልናችሁትን ነገር ዛሬ፣ ተስፋ ቆርጣችሁ የተዋችሁትን ነገር ዛሬ እግዚአብሔር ታሪክ የሚሰራበት መድረክ ያደርገዋል። እስኪ አሜን በሉኝ። እግዚአብሔር ነገር የሚቀይርበት መድረክ ያደርገዋል። እግዚአብሔር እልልታችሁ የሚሰማበት መድረክ ያደርገዋል። እግዚአብሔር ዝማሪያችሁ የሚሰማበት መድረክ ያደርገዋል። እግዚአብሔር እልል ብላችሁ የምታጨበጭቡበት መድረክ ያደርገዋል። አንድ ታሪክ ልንገራችሁ። በጣም የሚታወቅ የእግዚአብሔር ሰው ነው። ብዙ ጊዜ በትምህርቱ አነጋጋሪ ነው ይሉታል። ዝም ብዬ ሳስብ ግን ትምህርቱ ሳይሆን ያለበት የኑሮ ስታተስ ጭምር ይመስለኛል። ኬኔት ኮፕላንድን ሁላችሁም ታውቃላችሁ አይደል? እና ግሎሪያ ኮፕላንድ ባለቤቱ በ1967 ዓመተ ምህረት እጅግ የድህነት ጥልቀት ውስጥ የነበሩ፣ ድህነት ብቻ አይደለም በጣም በዕዳ የተከበቡ፣ የሚበሉት ያጡ፣ ከሰው የሚለምኑ፣ አገልግሎት ግን በቃ ጌታን ስለሚወዱ ነፍሳቸውን ሰጥተው ለማገልገል የሚጥሩ ሰዎች ናቸው። እና ከረጅም ዓመት በኋላ እግዚአብሔር ይናገራቸዋል። እኔ ታማኝ ነኝ፣ ስሜን ጠርታ አገልግለ አልጥልህም ይለዋል። እና ግን በቃ አድካሚ ነበረ፣ ተስፋ አስቆራጭ ነበረ ህይወታቸው። እና ግን ጸኑ። እናንተ እምነት ማለት ይሄ ነው። እግዚአብሔር የነገራችሁን ነገር ሰው አበዳሉ በጣም ነው የሚያንገላታችሁ። እና በአንድ ወቅት ትንሽ ዓመት በአገልግሎት ከቆዩ በኋላ አንድ ቦታ ገዙ። የገዙት ቦታ አሜሪካ ውስጥ ቴክሳስ ውስጥ ነው፣ ፎርት ወርዝ የሚባል ውስጥ ገንዳ ቆሻሻ መጣያ ነው የገዙት። ማንም የማይፈልገው ቦታ ነው የገዙት፣ ማንም የማይመርጠው እና ለአገልግሎት ብለው ነው። እና ሁሌ ምን ይላሉ እኚህ ሰውዬ? እግዚአብሔር ግን መቼ ነው ያለኝ ነው የሚያደርገው። እና መሬቱን ዝም ብለው ገዙት። በምን ይስሩት? ገንዳ ማስነሻ ብር አልነበራቸው። እንዳምን የአንድ ቪዲዮ ላይ ሰምቻለሁ። ሰውየው ገንዳ ውስጥ ማደሩ፣ ከገንዳ ምግብ መብላቱን እዛው ከገዛው መሬት እና ከሆነ ሞመንት በኋላ እያገለገለ እግዚአብሔር እስኪ ይችላል በሉ እስኪ። የእግዚአብሔር የራሳቸውን ትተው የእግዚአብሔርን ለመገንባት እኮ ነው ሲቆፈር። በጣም በሚያስገርም ሁኔታ ከዛ መሬት ነዳጅ ወጣ። አሁን ዓለም ላይ በቢሊየንስ ነው ለሚሽን ፋይናንስ የሚያደርጉት እኚህ ሰውዬ። አንድ ሁለት አይደለም ፕራይቬት ጀት ያላቸው። አይ ቲንክ በኢቦላ ምክንያት ተራዘመ እንጂ ሊመጡ ነበር ኔክስት ዊክ እዚህ ከቤኒን ጋር። አርጅተዋል። አሁን በጣም በፌስ ትምህርት ነው የሚታወቁት። ሰውየው ታዲያ አሁን እግዚአብሔር ከቆሻሻ ገንዳ አንስቶ ሰርተው ደክመው ሊያመጡት የማይችል ነገር ውስጥ ከቷቸው ስለ እምነት እንደው ቢቀባጥሩ ራሱ ጀምሬን እኮ ነው አወራጅ እንደው በጣም እምነት እያሉ እድሜያቸውን ቢጨርሱ ትፈርዳላችሁ? አንዳንዴ ወክ ያላረግንበትም መንገድ ጀጅ ማረግ ዝም ማለት ይሻላል። በጣም ብዙ አገልጋዮች ከሳቸው ነው የተነሱት። አሁን ዓለም ላይ ኢንፍሉዌንሻል የሚባሉ አገልጋዮች እና እዚህ ምድር ላይ የሚመጡበት ምክንያት ላስት ዊክ እዛ በነበረው ሮበርት ካንጃ ጋር የነበረው ቸርች ሚቲንግ ነበርና ዓላማቸውም እንደሆነ ታውቃላችሁ? እነ ቤኒን እያረጁ ነው እና ይሄ አኖይንቲንግ ግን ለአፍሪካ ያስፈልገናል። ኢትዮጵያ ሊሄድ ነበር አልሆነም። በሆነ ነገር ዘገየና በጣም ተቆጭተዋል። ስለሚያስፈልገን ብለን አፍሪካ ውስጥ ልናስቀረው ይሄንን ቅባት እንፈልጋለን። ፋይናንስ አይደለም፣ ገንዘብ ለማስቀረት አትሩጡ ቅዱሳን። እምነታችሁ ቅባት ለማስቀረት ይሩጥ። ለአፍሪካ ያስፈልጋታል። እንዲባርኩት ትውልዱን ነው ይሄን ፕሮግራም ያዘጋጀነው። ገንዘብ ያልቃል፣ እድሜም ያልቃል። ገንዘብም እድሜንም ማለምለም የሚችል ግን ቅባት የሚባል ነገር አለ። እስኪ አሜን በሉ።
የመጨረሻ ይሄን ልበላችሁ። ዮሐንስ ላይ የምታውቁት ቃል አለ። ዮሐንስ ምዕራፍ 11 ቁጥር 39 ማርታና ማርያምን መቼም የማያስታውስ የለም። ወንድ በጣም የሚወዱት እሱ ብቻ አይደለም፣ ኢየሱስ በጣም የሚወደው አልዓዛር ታመመ ይላል። አልዓዛር ታመመ እና መልእክት ላኩበት። ኢየሱስ እንደሚፈውስ ያውቃሉ፣ የሞተ እንዳስነሳ ያውቃሉ፣ እርግጠኞች ናቸው። አንደኛ በዚህ ቀጥል ደግሞ ኢየሱስ ይወደዋል፣ አለመምጣት አይችልም። አረዛም ሆኖ የሆነ ነገር ቢል ይድናል። ፈውስልን አሉት። ሰማ ይላል። ዝም አለ። ዝም አለ። ሰማ፣ ዝም አለ። ይገርማችኋል እንዴ? ጸናበት ይላል። ሞተ። መሞቱ ይገርማችኋል? ተቀበረ። መቀበሩ ነው እንደ ገረማችኋል? 3 ቀን አለፈው። ኢየሱስ መጣ። እንደው እኔ የነካኝን የገባኝን እንደው የገባው አንድ ሰው ካለ ዛሬ በኢየሱስ ክርስቶስም ሕይወታችሁ ይቀየር። በእውነት በቃ የተጣበቀብን እንትታችሁ እግዚአብሔርን ማመን ይሁንላችሁ። በባዶ በጭፍን እመኑት። ይሄ በካልኩሌሽን የምታምኑት እምነት አይደለም። ተስፋውን ቅበሩት። ቁሙ። ላዩ ላይ ያደርጋል በሉ። ሰው እብድ ነው ይበላችሁ፣ ሰው ሞኝ ነው ይበላችሁ። እግዚአብሔር ታማኝ ነው። 4ኛ ቀን ላይ መጥቶ ድንጋዩን ክፈቱት ሲል ማርታ እንዲህ አለች፣ አሁንማ ሸቷል አለች። ነገራችሁ ሸቶ ከሆነ ኤክስፓየር አድርጎ ከሆነ ተስፋችሁ ሸቶ ከሆነ ከመሞት ያለፈ ፈራርሶ ከሆነ ዛሬ እያወራ ያለሁት እንደዚህ ነው። የሸተተው ነገር ሕይወት ይዘራል እያልኳችሁ። ሸቷል አለችው። ይሽተት። ዳንኤል ላይ ያሉት እነዛን 3 ወጣቶች ታውቋቸዋላችሁ? ሲድራቅ ሚሳቅ አብደናጎ የሚባሉ ከዚህ ከእቶን እሳት ምን ይለናል አሉ? ያድነናል። ተስፋ ነው፣ ያድነናል። እና ቀጥሎ ግን እንዲህ አሉ፣ ግግም አሉ፣ ባያድነንም አንሰግድም። ያድነናል ያሉት የተስፋው እምነት አላዳናቸውም። ባይዘው እሳት ከተታቸው። አንዳንዶቻችሁ አምናችሁ ላትድኑ ትችላላችሁ፣ እሳት ውስጥ ልትገቡ ግን ትችላላችሁ። ሊሰባበር ይችላል በእጃችሁ የያዛችሁት ነገር። ይሄ ማለት እግዚአብሔር ታማኝ አይደለም ማለት ግን አይደለም። ይሄ ማለት እግዚአብሔር ቃሉን አይጠብቅም ማለት ግን አይደለም። ይሄ ማለት እግዚአብሔር ረስቷችኋል ማለት ግን አይደለም። ያድነናል ብላችሁ እሳቱ ስትገቡ ዝም ብሎ ስላያችሁ ቀጥሎ እንዲህ አሉ፣ ባያድነንም ግን አምነን እንሞታለን አሉ። ያኔ ባያድነንም የሚለው እምነት ነው የጀመረው። 4ኛ ሰው ገባ እሳት ውስጥ፣ ጸጉራቸው አልተቃጠለም ይላል። ዛሬ በኢየሱስ ስም ይሄ ይሆንባችሁ። የሞተ ነገር ካላችሁ እጆቻችሁን ከፍ አድርጉ እስኪ። በናዝሬቱ በኢየሱስ ስም እኔ እላችኋለሁ፣ የሸተተ ነገራችሁን፣ ተስፋ ያስቆረጣችሁን ነገር፣ ሰውም ዘመድም ፊቱን ያዞረባችሁ ነገር፣ የትኛውንም ፕላን ቢ ፕላን ሲ ብላችሁ ገና ብዙ እሱን ሁሉ ዛሬ እጥለዋለሁ በሉት እስቲ።